እኔ በነገራችን ላይ ማለት ነው ይሄ ሰውዬ ይሄ መላጣ እህት የለችውም እንዴ? ተሴት አልተፈጠረም? እናት የሉትም እንዴ? አልገባኝም። የወለዱት እናት ሴት አይደሉም እንዴ? ምን ሆነው ኖርማኑ ኖርማል ነገር ነው ልጅን ቢፈጠር ትላለክ እንዴ? ምን ሆነው ነው ኖርማኑ? ከእያንዳንዷ ንግግሮችህ ውስጥ የተረዳሁትኝ የአንተ እጅና እጅ እንዳለበት ነው። በውሸት እነዚህ ልጆችን ለመለያየት እርግጥ ነው ብሩኬ 100% እንደዚህ አይነት የወረደ ተግባር ያደርጋል ብዬ እኔ ከመጀመሪያው እስከ መጨረሻው አላመንኩበትም፣ ልቤም አልደነገጠም። ለምን በእንደዚህ አይነት ተልካሻ ነገር ብሩኬን አልጠረጥረውም። እንደዚህ አይነት በህይወት ላይ ዋጋ የሚያስከፍል ነገር ያደርጋል ብዬ እኔ ከመጀመሪያውም አላሰብኩኝም አላመሁትኝም። ነገር ግን ደግሞ በሱ ስር ያላችሁ ሰዎች የምትናገሩትን ነገር ቢያንስ ለሃይሚ ሪስፔክት የሚባል ነገር አለ። ለይታችሁ አታውቁም? ሰላም ሰላም፣ ውድና የተከበራችሁ የቻናላችን ተከታታይ ሰላማችሁ ይብዛልኝ በያላችሁበት ውዶቼ። መግቢያ ላይ በጣም ተበሳጭቻለሁ። ነገሮቹ እያንዳንዶቹ ያበሳጫሉ። እግዚአብሔርን ነው የምላችሁና የሆነ ሴት ስትሆኑ ደግሞ ይሰማችኋል። ለማንኛውም ውዶቼ እናንተን ሀሳብ አስተያየት በኮመንት አስቀምጡልኝ። ከዛ ደግሞ ላይክ ሼር አድርጉልኝ። እኔ የራሴን ሀሳብ እሰጣለሁኝ። የምሬን ነው የምላችሁ። ከመጀመሪያው እስከ መጨረሻው ድረስ እስከዚህ ሰዓት ድረስ ቤካ ልጅቷን ወግኖ ነው እያወራ ያለው። ከሷ ጋራ የሆነ ግንኙነት እንዳለው ከሷ ጋራ አብረው ተሞዳምደው ይሄን ችግር በቡርኬና በሃይሚ ላይ እንዳደረጉት ምናምን ነገር ነው የሚያሳየው። ያው ናኒም ሀብም መጥተዋል ደግሞ ዛሬ እነሱም የተናገሩት ነገር አለ። ናንዬ ለሙሽዬ ማሳወቅ ትፈልጋለች። ሀብ ደግሞ ይሄ መሆን የለበትም እያለ እየተከራከረ ነው። እንግዲህ በቅድሚያ ግን ስለዚህኛው መላጣ ትንሽ ልበላችሁ። ቢፈጠርም ልጅ ኖርማል ነው ያለው። ይሄ ቃል በጣም ያናድዳል። ልጅ ቢፈጠርም ኖርማል ነው፣ ልጅ ቢፈጠርም ኖርማል ነው የምትለው ሃይሚ ሴት አይደለችም እንዴ? እንደው ይሄ ነገር እውነት ሆኖ እንኳን ቢሆን ምን ያክል ለሃይሚ ቦታ እንደሌላችሁ፣ ምን ያክል ሃይሚን ዝቅ እንዳደረጋችኋት ነው የሚያሳየው። በቡርኬ ስር በሃይሚና በቡርኬ ስር ያላችሁ ሰዎች ማለት ነው። በቅድሚያ የሃይሚ ሴትነት የሃይሚ ጊዜ የተሰጠችው ያሳለፈችው ጊዜ 2 ዓመት ሙሉ እነዛ ጊዜያቶች፣ ሌላው ነገር ደግሞ እምነት ማጣት። ሃይሚ ለቡርኬ እምነቷን ስትሰጠው እሱ ደግሞ እምነቷን ሲበላባት ምን ያክል እንደሚሰማት ይቺ ሴት ልጅ ማሰብ አያቅትም አይደለ? ቀላል ነው። ያንን እንኳን ከግንዛቤ አታውለውም። ቢያንስ ሌላው ይቅርና ቢያንስ ለልጅቷ ሞራን አትጨነቅም። ቢያንስ ሌላው ይቅር። እንዴት ነው ሀሳብክ? እንዴት ነው እንደዚህ አይነት የወረደ ነገር? በጣም አጥብቀ እየተከራከርክ ነው። በጣም አጥብቀ እርግጠኛ ሆነ ነው እያንዳንዱን ነገር እየተናገርክ ያለው። ለምን በውሸት የቡርኬን ስም እንድታጠፋ ሃይሚ ከቡርኬ እንድትርቅ ነው? አልገባኝም። እያደረክ ያለው እኔ የተረዳሁት እንደዛ ነው። በውሸት የቡርኬን ስም እንድታጠፋ አርግዣለሁ እንድትል ይሄ ነገር ብሩኬንና ሃይሚ ሊለያያቸው ስለሚችል እርግጠኛ ስለሆንክበት ነው ይሄንን ሴራ ቀምረህ ከዚህ ሴት ጋር የመጣው። እኔ ይሄንን የተረዳሁት አሁን ላይ ማለት ነው። መቼስ አንድ ሰው ልጅ ተፈጠረና ለአንድ ሴት እዚች ጋር አስቀምጦ ተስፋ እየተሰጠ ከሌላ ጋር ደግሞ በድብቅ ካለፈ ፍቅረኛ ጋር የሆነ ስህተት ሰራ ማለት ኖርማል ነው ሊያስብል አይችልም። ከባድ ነው ይሄ። በህይወት ላይ ዋጋ የሚያስከፍል ነገር ነው። በተለይ ለሴት ልጅ እንደ ኖርማል የሚታይ ነገር አይደለም። ለእኛ ለሞራናችን እንኳን ለወዳጆቻቸው ለእኛ ለምን በጉጉል ለምንጠብቃቸው ብሩኬንና ሃይሚ ለእኛ ሞራን እንኳን ቢያንስ ላይክ ተጨነቁልን። እናንተ ስትናገሩት ቢቀላችሁም ነገሩ የሚያመናለን፣ ስንሰማው ለመቃበል ነገሩን የሚያመን ሰዎች አለን። ለማንኛውም አንተ ግን በጣም አላቅም አላማህ ምን እንደሆነ። ሃይሚን ፈልጋት ከሆነ ይሄ የማይሆን ነገር ነው፣ የማይሆን ነገር ነው። የምሬን ነው። ሌላው ናንዬ ለሙሽዬ መንገር ትፈልጋለች የተፈጠረውን ነገር እያንዳንዱ ማለት ነው። እዚህ ጋር ደግሞ ሙሽዬ ማወቅ የለባቸውም። ለምን እንደ እናት ይሰማቸዋል። ሀብ ልክ ነው። ሙሽዬ ማወቅ የለባቸውም ላለው ልክ ነው፣ እደግፈዋለሁኝ። ለምን
ለምን እናት ናቸው፣ እንደ እናት ይሰማቸዋል። የሚጠብቁት ሌላ ደስታ ነው። ሀይሚዬን የሚወዷት ናት፣ እንደ ልጅ እንደ ምራትም የምትወደድ ናት። ሙሽዬ በተለይ በጣም ነው በስስት የሚወዷት ሀይሚዬን። ሶ እዚች ጋ ሀይሚን እየጎዳ እንደሆነ አድርገው ነው ልጃቸው የሚረዱት። ይሄ ነገር ድራማ እንኳን ቢሆን ሙሽዬ መጎዳት የለባቸውም፣ እንደ እናት መስማት የለባቸውም። ጋሽዬ ማወቃቸው በራሱ እኔ አናዶኛል። ለምን አባት ናቸው። እንደዛ አይነት ነገር ውስጥ እጃቸውን መክተት የለባቸውም። ለምን ክብር የሚነካ ነገር ነው። የአባት ክብር መጠበቅ አለበት። የቤተሰብ ክብር መጠበቅ አለበት። እንደዛ አይነት የተንዛዛ ነገር ውስጥ መግባት አልነበረባቸውም። ለጋሽዬ ካለን ክብር አንጣር የምሬን ነው የምላችሁ፣ ምንም ማድረግ አይቻልም። እንግዲህ ይሄ ነገር ደግሞ ተወሰኑት እነሱ ችግር አያመጣውም ብለው ካሰቡበት ይሁን ብለን ዝም ብለናል። ይሄው ነው የኔ ሀሳብ። እና ናኒ ደግሞ በተሻለሽ መጠን ከሀይሚ አጠገብ ቁሚ። ለምን ነገሮቹ እንዲስተካከሉ መስመር እንዲይዙ ሀይሚዬን አረጋጊያት። ከሚባለው በላይ ታጠገቧ ሁኚ። እንደ ሴት ልጅ ዝቅ ብለሽ ልትረጃት ይገባል። የተፈጠረው ነገር ቀላል አይደለም። ይሄን ነው እኔ ማለት የምፈልገው።